ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውድ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። ወርቅ ለሚፈልጉ እህቶቻችሁ ሼር አድርጉላቸው። ዛሬ እንግዲህ ቀኑ እንደምናውቀው እሁድ ነው፣ አፕሪል 5 2026። ዛሬ ይዤላችሁ የመጣሁት አንዲት እህቴ የገዛችውን ጠገም ወርቅ ነው ማለት ነው። ያው የጣት የለውም የጆሮና የአንገት ብቻ ነው ማለት ነው። ምን ያክል ተገዛ የሚለውን እነግራችኋለሁኝ። የአንገቱ ከነ ሀብሉ 10 ግራም ነጥብ 3 ነው ማለት ነው። የጆሮ ደግሞ 5 ግራም ነጥብ 5 ነው ማለት ነው። ውድ ቤተሰቦቼ ያው የተገዛበትን ዋጋ እነግራችኋለሁ። ከዛ በፊት ግን ዛሬ እሁድ ነው፣ ትናንት ደግሞ ያው ቅዳሜ ነው። ቅዳሜና እሁድ ጁምአ ባለበት የወርቅ ዋጋ ነው የሚቀመጠው ማለት ነው። ስለዚህ ጨመረም ቀነሰም የሚለየው መቼ ነው? ነገ ሰኞ ነው። ኢንሻአላህ ነገ ሰኞ በአዲስ ቪዲዮ ወይ ይጨምራል ወይ ይቀንሳል እንገናኛለን ማለት ነው። ከዛ ውጭ ዛሬ ያው እንግዲህ እህታችን የገዛችውን ወርቅ ላሳያችሁ። እንዲሁም ደግሞ አንዳንድ ጊዜ እንደዚህ እህቶች ገዝተው ሲልኩልኝ ዩቲዩብ ላይ ልቀቂው ምናምን ስለሚሉኝ ያንን ወደዚህ ይዤ የምመጣው ለምንድን ነው? እናንተ እንድትበረታቱ አይታችሁ ሞራል እንዲኖራችሁ እናንተም ጠንክራችሁ እንድትገዙ በማለት ነው። ውድ ቤተሰቦቼ እንግዲህ ዋጋውን እነግራችኋለሁ ማለት ነው። እንደነገርኳችሁ 10 ግራም ነጥብ 3 እና 5 ግራም ነጥብ 5 በአጠቃላይ 15 ግራም ነጥብ 8 ማለት ነው። ዋጋው 8380 ሪያል ነው ብላለች የገዛችው ማለት ነው። እህታችን ያለ ደረሰኝ ነው የገዛችው ከደሪባ ውጭ ማለት ነው። የመስንያና የመሃሉ። ስለዚህ ሀባይብ እናንተም ግዙ፣ ገንዘባችሁን አጠራቅሙና መግዛት አለባችሁ ማለት ነው። በነገራችን ላይ ያው ይጠራቀማል ማለት አይደለም። የዚህን መግዣ ወይም 10,000 12,000 ተጠራቅሞ ወርቅ እንገዛለን ሳይሆን 2,000 ሆነ 3,000 ስታገኝ አንድ ነገር ወይም የጆሮ ወይም የጣት ትገዣለሽ ማለት ነው። ቀስ ብለሽ ደግሞ እንደዚሁ የጣት ወይ የጆሮ አንደኛውን ከገዛሽ፣ ለምሳሌ መጀመሪያ የጣት ከሆነ የገዛሽው ቀጣይ ደግሞ የጆሮ ትገዣለሽ፣ ቀጣይ ደግሞ የአንገት። ሁሉም በአንድ ጊዜ ይቻላል ማለት አይደለም። ስለዚህ ወርቅ ግዙ። ነገ በአዲስ ቪዲዮ እንገናኛለን። የወርቅን ዋጋ ይዤላችሁ እመጣለሁ ማለት ነው። ውድ ቤተሰቦቼ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት የእህታችንን የገዛችውን ወርቅ ነው። እንዴት አያችሁት እናንተ? እኔ ወድጄዋለሁ። ማሻአላ በተለይ የጆሮዋ በጣም ወድጃታለሁ ማለት ነው። አላህ ይባርክላት እህታችንን።